መልሶ ፈጣሪ ያለ ብለህ ታምናለህ እኮ? አሁን እኮ እኔን ለመጠየቅ ሳይሆን አንተን አይቼ ገባው ልጠይቅ ስለ ፈቃደኛ ሆነ ነው። ፈጣሪ ያለ ወይ እኮ ማለት ምንም በቃ ምንም እንትን የለም ማለት ስለ ፈጣሪ ምንም ኮንሴፕት ብዙም አንባቢም አይደለሁም። አንተ ነብዩ ሆይ የሚለው ማን ነው? እንግዳ ነኝና አክብረኝ ቢያንስ 2 ደቂቃ እያከበርኩ ነው ያለሁት። አንተ ነብዩ ሆይ የሚለው ማን ነው? ኧረ ፍሬንድ አቋርጠህንም ምን ብለን ተናጋሪው ማን ነው ይሄንን የሚናገረው? እኮ እሱን የጠየቁ ማን የነገረው? ለነገሩ አላህ ነው። አላህ ነው ይሄንን አላህ ነው የሚናገረው። እኮ ላሳየህ ነው በመንገድ መገለጥ ብለህ የለ እንዴ? ስለዚህ መገለጥ ብለህ ጠይቀኝ። በቃ ውረድ፣ በቃ ታች ውረድ፣ አውረደው በቃ ታች አልፈለገም ማወቅ። አንዳንድ ነገሮችን ሳይ ሞር ያዳበርኩትን ፌዝ ወደ ሎስት ወደ ማድረግ መንገድ ይመራብኛል ሞር። ከዛ ምንድን ነው ራሴን የጠየቁት ለራሴ ማለት ነው የጠየቁት። እኔ መጀመሪያ ራሴን ነው የምጠይቀው። እኔ እየታገልኩ ነው ያለሁት ይሄንን ላለመቀበል፣ ይሄንን ፈጣሪ አለ ብዬ ላለመቀበል እየታገልኩ ነው ያለሁት ወይስ ኢትስ ጀስት ላይክ ዛት ላይክ ገብቶሃል? ላይ ፈለኩት ላይክ አም ስትራግሊንግ ዊዝ ፌዝ። ኧረ ቆይ እንደሱ አይደለም። ስራ ይፍረስ ጌታን እንደሱ አይደለም እንዴ። ሳይፈጠራቸው ሳይገኙ እንዴት ብለው ያመስግኑት? መገኘት እኮ አይመለክም ነበር ማለት ነው። ተመላኪ አይደለም ማለት ነው። ይመለካል። ማን ያመልከው ነበረ? ማንም የሚያመልከው እኮ ማንም የሚያመልከው የነበረው ከፍጥረት በፊት ማይ ወንድ ቤት ወጆአለሽ? አልጠላውም አልወደውም ማለት ነው። ለመውደድም እኮ ማወቅ ያስፈልጋል እኮ። ትወጂዋለሽ ወይ ያልኩሽ? አልወደውም ነው። ትጠያዋለሽ ወይ? አጠላው ኮምፓራቲቭ በደንብ ሙፊው በእውነት ሁሉ ነገር አለ። በየአይነቱ አለ፣ ማህበራዊ አለ፣ ሰኮንዶሚስት አለ፣ የበካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሰንዱቅ አለ፣ እስኩስቲ አለ። እኛ ጋር የሌለ ነገር የለም። እኔ ምን አውቃለሁ እኔ እንጃ ምናምን እያሉ የሚመልሱ ከሆነ ለራሳቸው አልታመኑም እነዚህ ሰዎች። ስለዚህ ለራሳቸው ሲታመኑ ይመጣሉ ነው። ያንቺ ሁኔታ እንደዛ አይደለም። ያንቺ ሁኔታ ቀለል ያሉ የሚያሳምኑ ነገራቶችን ከማመን ወደ ኋላ አትይም። ታምኛለሽ፣ ትቀበያለሽ። ከባድ መስሎ የተሰማሽ ወይም ደግሞ አእምሮሽ ላይ የከበደሽ ነገር ካለ ደግሞ ታቆየዋለሽ። እስከመች ድረስ? ያ ክብደቱ እስኪወርድ ድረስ ማለት ነው። ይሄ ሁሉም ሰው ላይ ያለ ነገር እና ደግሞ መኖርም ያለበት ነው። ካልሆነ እንዴት ነው ሰው ሊያውቅ የሚችለው? ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ። ስለዚህ ከዛ ምናምን አንጻር ማለት ነው ጓል መቀላ ከዛ አንጻር ነው ቅድም የተናገርኩት እንጂ ለምን ኮንፊውዝ ሆነ የሆነ ሰው ለምን አምላክን አልተቀበለም ወይ እንደዛ አይነት ነገሮች ውስጥ እንኳን ያን በተመለከተ አይደለም ባጭሩ ማለት ነው። እና እስኪ አሁን እንዳነሳሽው ስታነቢ ኮንፊውዝ ያደረገሽ ሀሳብ ምንድነው? እስኪ ሀሳቡን ክሊር አድርጊልኝ። ነው ሳነብ ብቻ ሳይሆን አሁን ለምሳሌ አንዳንድ ነገሮችን እየተማርኩ it feels like a rule in a way አሁን ለምሳሌ እኔ as a human being መቅደም ያለበት ሂዩማኒቲ ነው ብዬ አምናለሁ። ፐርሰናሊ እኔ ያ ትክክል ነው አይደለም ሌላ ጉዳይ፣ እሱ ሌላ እንትን ሆኖ እንዳለ እኔ አምናለሁ። እና ላይክ በጣም ሰሞኑን ለምሳሌ በምሰራው ለምሳሌ ስራም ሊያገናኘኝ ይችላል። አሁን ለምሳሌ ከሂዩማኒቴሪያን ከሰዎች እንትን ስራ ሊያገናኘኝ ይችላል። እና አንዳንድ ነገሮችን ሳይ ሞር ያዳበርኩትን ፌዝ ወደ ሎስት ወደ ማድረግ መንገድ ይመራብኛል ሞር። ከዛ ምንድን ነው ራሴን የጠየቁት ለራሴ ማለት ነው የጠየቁት። እኔ መጀመሪያ ራሴን ነው የምጠይቀው። እኔ እየታገልኩ ነው ያለሁት ይሄንን ላለመቀበል፣ ይሄንን ፈጣሪ አለ ብዬ ላለመቀበል እየታገልኩ ነው ያለሁት ወይስ it's just like that like ገብቶሃል? ላይ የፈለኩት like I'm struggling with faith። ሰላም አለይኩም ኡስታዝ። እስኪ ኡስታዝ ሰላም ይበለንና ከተመቸው ጓል መቀላ ትቀጥላላችሁ። ኡስታዝ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። የጀማ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ናችሁ? ፒኬ ሀቢቢ ሰላም አለይኩም። እንዴት ነህ? ጓል መቀሌቴ ገስት ላይ ያላችሁ ሁላችሁም እንዴት ናችሁ? ታች ያላችሁ ሙስሊም ወንድሞቼ እና እህቶቼ እንዲሁም ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ።
እንዴት ናቸው? መቀጠል ትችላላችሁ። ወአለይኩም ሰላም ኡስታዝ። ያው የገባሁት ምን እያወራችሁ እንደሆነም ስላላወኩኝ አንዳንድ ነገሮች ኮንፊውዝ አደረጉኝ። ሞር ባወኩ ቁጥር እያለች ነበር ጓለመቀለና እስኪ ፖይንቷን ብታነሳና አሁን ያወራችው ነገርና ያወራችበት መንገድ እኔ ፐርሰናሊ አልተረዳሁትም። ስለዚህ ብትሰሙትና የሆነ ነገር ብትባባሉ ደስ ይለኛል ኢንሻአላህ። አዎ እሷ ብዙ ጊዜ አሁን ወደፊት እዚህ እሷ እንትን የሚሆነው ተሰውፍ ላይ ነው የምታተኩረው። ታያታል ሚስቲካል አፕሮች ነው ያላትና ተማልሏይነት ነገር ይታይባታል ብዙ ጊዜ ማለት ነውና ሚስቲካል አፕሮች ብዙ ጊዜ ከዲያሎግ ይልቅ ሞኖሎግ ነው የሚያስደስታት። ያየሁት ያነበብኩት ነገር ማለት ነው። ዲያሎግ እና ሞኖሎግ ይለያያል። ዲያሎግ ስታደርግ ከሰው ጋር በምታደርግበት ሰዓት ላይ ኮንቨርሴሽን ስታደርግ ተግባቦት የሚኖረው አለ። ኮሚኒኬሽን ባሪየር ሳይኖርብህ የተግባቦት ጋሬጣ ሳይኖርብህ ማለት ነው። እንደና ደግሞ አንዳንድ ሰዎች ደግሞ ሞኖሎግ አለ። ከራሳቸው ጋር ብዙ ያሳልፉና ያ የራሳቸው ጋር ያለው ነገር እነዛ ሰዎች ሳይረዷቸው ሲቀር ሊያናዳቸው ላይ ይችላል ራሱ ማለት ነው። ቴሌፓቲ እና ኢምፓቲ የሚባል ነገር አለ። አሁን እሷ ኤክሰርሳይዝ ማድረግ ያለባት ቴሌፓቲ የሚባለው ነው። ኢምፓቲ ውስጥ ናት ያለችው። ከዛ አንጻር ነው እና የእሷ አይዲያዎች የእሷ አስተሳሰብ የእሷ ያላት ነገር ሞር ተማልሏዊት ናት። ያው ተሰውፍ የሚባል ነገር አለ። የተሰውፍ ማለት ሚስቲካል አፕሮች ሚስቲካል ቴዎሎጂ ነው የምትወደው እሷ። ከዛ አንጻር ብዙዎች ላይረዷት ሁላ ይችላሉ። ይቺ ልጅ ብዙዎች ሚስአንደርስቱድ ሊያደርጓት ይችላሉ። ጠንካራ ነው መሆን ያለብሽ አንቺ ማለት ነው። አሁን አንቺ እየሄድሽበት ያለው ነገር ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነው። አስትራል ትራቭል ይባላል እና ጓልመቀሌ አንደርስታንድ አያደርጉሽም እና አንደርስታንድ ሳያደርጉ ሲቀር ልትበሳጭውላ ትችላለች። እና እንደዛ ነው ያለው ህዝቡ ማለት ነው። አንቺ የምታስቢው ሂማኒቲ ይቀድማል ሰው መሆን ይቀድማል ብላ ስትል ዊዝ ሪስፔክት መኖር አለበት የሰው ልጅ በአጠቃላይ። ግራውንዱ ሪስፔክት ነው። የሀሳብ ልዩነት አለ፣ የእምነት ልዩነት አለ፣ የሃይማኖት ልዩነት አለ። ግን እኔ ያልኩት ብቻ ተቀበለ የሚል አቋም ያለው ሰው ያናዳታል ብዙ ጊዜ ማለት ነው ካየሁት ውስጥ። እና ምናልባት ሚስ ሪፕሬዘንት ካረኩሽ አስተካክኝና መቀጠል እንችላለን። ትክክል ነው። እንደዛ ነው ብቻ እንደዛ ብቻም ሳይሆን እሱ እንዳለ ሆኖ ግን ደግሞ ምንድነው አሁን ከነበርኩበት ስራ ቤዚ ሆኜ ከነበርኩበት ሰዎች ሲያልቁ ምናምን እያየሁ ነበር። ላይክ በስራ ምክንያት እዛ በነበርኩበት አካባቢ እና ላይክ አንዳንዶቹ ካሳለፉት ኤክስፒሪየንስ ነው እየተናገርኩ ያለሁት እና በሚከተሉት እምነት መነሽ እንትን አድርገው እንትን ሲያደርጉ ላይክ ዲስቶርብስ ላይክ ሞር እንትን ያደረገኝ ጀመር። ላይክ ዋይ በቃ ለምን ብዬ ጠይቅና ከዛ ሞር የነበረኝ ያዳበርኩትን ፌዝ ለረጅም ዓመታት ያጣሁት ፌዝ ከእንደገና ያዳበርኩትን ከእንደገና ሉዝ ወደ ማድረግ መንገድ ሲሄድብኝ ፌል አደረግኩኝ። and it fucking hurts. ሲጎድል እኮ ነው እንደዛ እኮ ኖርማል ነው፣ ተፈጥሯዊ ነው። ጠዋት ቁርስ በልተሽ ለምሳም ለራትም አይሆንም። የግድ የሆነ ነገር የሚረብሽ ነገር አለና ሳክዳፕ የሚያደርጉ ነገሮች አሉና እነዛ ነገሮች ሲመጡ የራብሽን ተጨማሪ እውቀት እንደሚያስፈልግሽ ነው የሚያሳየው። ጠዋት ቁርስ በልተሽ ከሰዓት አይሆንም ለማታም አይሆንም ተመልሶ መጠየቁ ይቀጥላል ማለት ነውና ይሄ ምንድነው ኢማን የሚጨምርበት አንደኛው ነው። ሱረቱ ተውባ ምዕራፍ 9 ቁጥር 2 ላይ እንደዛ ነው። ምዕራፍ 2 ሱረቱ ተውባ ሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው። ምዕመናን ማለት ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። እምነታቸው የሚጨምር ነው ይላል። እምነት ለመጨመር እምነት የሚያድግ የሚጨምር ነገር ነው። ኢንክሪዝም ዲክሪዝም ያደርጋል፣ ይጨምራልም ይቀንሳልም። ግን እውቀት ይፈልጋል አንድ ነገር ማለት ነውና እውቀት ነው። የሆነ ነገር የጎደለ ነገር እያለ ነው። ክፍተት በሚኖርበት ሰዓት ላይ ክፍተትሽን ለመሙላት የግድ እንትኖች ይኖራሉ ማለት ነው። እውቀት ይፈልጋል አንድ ነገር። እድገት ላይ ነሽ ያለሽው እና ኖርማል ነው። እንትን አትበይው እንደዛ ታየው። አንዳንዴ ልክ ጎደል ሲል ያ የጎደለውን ነገር መሙላት ነው። ማወቅ ይፈልጋል፣ መማር ይፈልጋል፣ ማጥናት ይፈልጋል። ሞር ደግሞ ካላ ጋር ያለሽ ግንኙነትን ማስተካከል ነው ራሱ። አሁን ዚክር የሚባል ነገር አለ። ሱረቱ ረድ ምዕራፍ 13 ቁጥር አይ ቲንክ 28 ላይ ወይ 38 ከሁለት አንዱ
እንደዛ ይላል። ምንድነው አላህን በማውሳት ልቦች ይረካሉ፣ ንቁ። አላህን በማውሳት ልቦች ይረካሉ ይላል። ልብ የሚረካው ሳትስፋክሽን ትክክለኛ የሚያውቀው ዚኪር ላይ አላህን በማውሳት ነው። ዚኪር ደግሞ የሚባሉት የተለያየ ናቸው። ራሱ ተህሊል የሚባል አለ፣ ተህሚድ የሚባል አለ፣ የተለያዩ ናቸው። ራሱ ኢስቲያዛ የሚባል አለ፣ በስመላ አለ፣ የተለያዩ ናቸው። እነሱ ነገሮች በደንብ ጠዋትና ማታ ለማለት ሞክሪ፣ ደዋ አድርጊ። በዛ ላይ ደግሞ ሰላትን በአግባብና በስርዓት እንትን ማለት ሰላት ውስጥ ያሉ ነገሮች የሚባሉ ነገሮች ምንድን ናቸው የሚለውን ተፈኩርና ተደቡር በማሰላሰልና በተመስጠው በአርምሞ በደንብ ያያቸው ስትቆሚ ማለት ነው። አንዳንዴ ትርጉሙ ሳይገባን ሰላት ላይ ስንቆም አናውቀውም። አንዳንዴ ዝም ብሎ ነገር ሊሆን ይችላል። ትርጉሙን ስናውቃቸው ግን በእያንዳንዱ ነገሮች እያስተነተንን ስንሄድ የተስተካከለ ይመጣል። ቁርአን ለመቅራት ሞክሪ። ከቁርአን ጋር ቁርአን ያለ ንግግር ነው። ራሱ ኮሚኒኬሽን ነው። አላህ አንቺን የሚያናግርሽ በቁርአን ነው። አንቺ አላህ የምታናግሪው ደግሞ በደዋ ነው። ደዋ ስታደርጊ ነው። የምትፈልጊውን ነገር ስጠይቂው ነው። የሚሰማሽን ስሜትሽን፣ ሀሳብሽን ለሱ ስትነግሪው ነው። እሱ ደግሞ ለአንቺ የሚያስፈልግሽን ነገር በቃሉ ነው እንትን የሚለው ቃሉ ላይ ነው ያለው። እዚህ ቁርአን ላይ ያለሽ ግንኙነትን በደንብ ትንበይ፣ አተኩሪ፣ ጊዜ ስጪውና ቁርአንም ከስር ጀምሮ ከቃይዳ ጀምሮ በደንብ ሀርፎቹን እያንዳንዱ ሀርፎቹን ተጅዊድ የሚባል ትምህርት አለ። ሰምተሻል? ስለ ተጅዊድ እንኳን መቀሌ አልሰማሁም። ተጅዊድ የሚባል ትምህርት አለ። መጀመሪያ ተጅዊድ ማለት በቋንቋ ደረጃ ማሳመር ማለት ነው። እና እያንዳንዱ ሀርፎችን ሀቃቸውን ከየት ነው የሚወጡት የሚለውን ነገር የምታጠኝበት ነው። ተጅዊድ የሚባል አለ። ገባሽ? እያንዳንዱ ሀርፎች አሊፍ ከየት ነው የምትወጣው፣ ባ ከየት ነው፣ ታ፣ ታ፣ ጂም፣ ሀ፣ ዳል ምናምን የሚባሉ ነገሮች ፊደላቸው ከየት ነው የሚወጡት የሚለውን የራሱ ትምህርት አለ። ሀርፎቹ የምታገጣጥሚበት የራሱ ትምህርት አለ። ከዛ በኋላ ደግሞ ሀረካት አለ። አናባቢ ፊደሎች ቫውል የሚባሉ ሎንግ ቫውል እና ሾርት ቫውል የሚባሉ አሉ። ሎንግ ቫውል የሚባሉ ሀረካት ይባላሉ። ሾርት ቫውል የሚባሉ ደግሞ ተንዊን ይባላሉ። ከዛ የሚሳቡ ደግሞ አሉ፣ መድ የሚባሉ አሉ። ባለ 2 ሀረካት፣ ባለ 4፣ ባለ 6 የሚሳባል። ከዛ ደግሞ ስኩን የሚባል ነገር አለ። የሚሰክን እንዴት ነው የምታሰግኘው የሚለውን የዛሃር ይዝጋ ምናምን የሚባሉ እንትኖች ህጎች አሉ። ራሱ ቁጥበጀድ ቀልቀላ ምናምን ነገር የርመሉ ምናምን የሚባሉ ደስ የሚሉ ትምህርቶች አሉ። ከዛ ደግሞ ተሽዲድ ስታደርጊ ደግሞ የሚጠብቁ ፊደላቶች አሉ። ስታጠብቂ በምንድን ነው የምታጠብቂ የሚለው ህግ አለው። ራሱ ሸዳ የሚባል ህግ አለ። ልክ እሱን ስጨርሽ ቁርአን ላይ ትገቢያለሽ። ከዛ ቁርአንን በዚህ አሁን ባጠናሽበት መልኩ እስከ ሱረቱ ዘልዘላ ድረስ ባለው መንገድ በዛ ትሄጂና ደግሞ ከዛ ቲላዋ የሚባል ነገር አለ። ከዛ ከአንድ ጁዝ ወደ 2 ጁዝ ስትሄጂ በቃ አለቀ ነገሩ። ተሞተ፣ ተገደለ። ለምን? በቃ ከዛ በኋላ ራሱ ምን አስቀሪሽ። ምናልባትም አንዳንድ ቦታ ላይ ነው ሊያስተካክልሽ የሚችለው። ምናልባትም የኢራብ ልዩነቶች ላይ አንዳንዴ በእንትን ላይ በፈታህ ጀምሮ ምናልባት በከስራ ሊሆን ይችላል እንትን የሚለው ሌላ ቦታ ላይ በከስራ የምታውቂው በዘማ ሊመጣ ይችላል። እንዲህ አይነት ነገሮችን እንትን ይልሻል ማለት ነው። ከዛ በኋላ ሙራጃ የሚባል ነገር አለ። ምንድነው ራሱ እየከለሽ ራሱ ከቁርአን ጋር ያለሽ እንትን እያንዳንዱ ነገር ተአምር የሚባለው ቁርአን ንግግሩ ቢጤውን ማንም ማምጣት አይችልም። አላህ ሲል ታዲያ ምኑን ነው? አማርኛውን ነው እንዴ ያወራ ያለው? እንዴ አይደለም፣ እንደዛ አይደለም። ራሱ ቁርአን ራሱን የቻለ ይዞት የመጣው ነገር አለ። የቁርአን የንግግሩን አምሳያውን አላህ ያምጡ እያለ ነው ራሱ ፎልሲፊኬሽን ቴስት የሚሰጠው ራሱ ማለት ነው። ይኸው ቻሌንጅ፣ ይኸው ተግዳሮት እያለ አላህ እያለ ያለ። ስለዚህ ከዛ አንጻር ማጥናት ይገባናል። መማር አለብን ብለን ነው የምናምነው። መማር አለብን፣ እውቀት ማዳበር አለብን። ከአሊሞቻችን ስር ቁጭ ብለን መማር መቻል አለብን። ትትና ይፈልጋል ያንን ለማድረግ በእውነት ራሱ ማለት ነው። እና ሰፊ ነው ደግሞ ትምህርቱ ብታይ። አሁን ያወራሁሽ ተጅዊድ ነው። በላጋ የሚባል አለ፣ ሉጋ አለ፣ ሶርፍ የሚባል አለ፣ ነህው የሚባል አለ። ሙቃረና ራሱ አንድ የነ ፒኬ ዘርፍ አለ። የነ ኤልያስ የነ ኡስታዝ ጀማል ምናምን የራሱ የቻለ ራሱ ሙቃረና አለ። ኮምፓራቲቭ ሪሊጅን የሚባል አለ። ሌሎችም እንትኖች አሉ። ፊልዶች እያንዳንዱ ሰፊ ነው። ራሱ ቁርአን ላይ ምንድነው የሚለው? ፊያ ኩቱቡን ቀይማ ይላል። ራሱ በውስጡ መጽሐፍት አሉ ነው የሚለው። ሱረቱ በይና አይተዋል ፒኬ ምዕራፍ 98 ቁጥር 4 እና 5 ላይ እንደዛ በውስጡ ብዙ መጽሐፍት አሉ ይላል። በቁርአን ውስጥ ራሱ መጽሐፍት አሉ አለ። እዛ ውስጥ ያሉ መጽሐፍቶች ብዙ ናቸው። ቁርአን ራሱ ታነቢ ከውስጡ የተለያየ ኪታቦች ይወጡታል። የተለያየ ነገር እንትን ይላል። ስለዚህ ያንን ጣዕሙን የምታውቂው ጥፍጥናና ጣዕሙን የምታውቂው ጠጋ ስትይ ነው ራሱ። እና ያንን ነው ልልሽ የምችለው።
ቀላል እንትን አይደለም ራሱ ማለት ነው። እስቲ ያውጣላት ምን ላይ ነበረ? በውስጡ ብዙ መጽሐፍት አለ። ረሱሉን ሚንላሂ የትሉ ሱፍም ሙጠሐራ ይድና እሺ ከፍ አድርገው ፊሃ ኩቱቡን ቀይማ ይላል። በጣም ነው ደስ የሚለው። አያችሁት? በውስጡ ብዙ መጽሐፍት አሉ፣ ጽሁፎች ነው የሚለው። ኩቱብ ማለት የኪታብ ብዙ ቁጥር ነው ያሉባት ስትሆን ይላል። አይገርምም? ያአላህ ብዙ መጽሐፍት የተለያየ ኪታቦች። ሱረቱ በይና ምዕራፍ 98 ቁጥር ስንት ነው? 4 ነው። በደንብ አይታይም። ፒኬ ቁጥር ስንት ላይ ነው ያሉት? ያዙት። ሚዩት ነህ። ቁጥር 3 ነው። ቁጥር 3 ነው። ቁጥር 3 ያዙት፣ ይጠቅማቸዋል ማለት። አረ ብዙ ነገሮች ናቸው። ስለ ቁርአን ካወራን ብዙ ነገር ነው የሚመጣው እና አይ ቲንክ ያለው ነገር ብዙ ነው። ጓል መቀሌ እንግዲህ ትንሽ ነው። ጥያቄ ካለሽ ግን በዚህ በኮንሴፕት ኦፍ ጋድ ኦንቶሎጂ ሜታፊዚክስ ላይ ምናምን ነገር ጥያቄ ካለሽ አንዳንድ ነገሮች ላገዝሽ እሞክራለሁ። እሺ ቴንክ ዩ ቬሪ ማች። ጥያቄ ካለሽ ማለት ነው። አንቺ ጥያቄ አታጭም ነበር። ጠይቃለሁ በቀደም ብለሽኝ ጠፋሽ። በዛው የዋሽት ተውንሽብን። አይ ቢዚ ሆንኩኝ በጣም ስራና አሁን ከመውጣቴ አየሁትና ፒኬ ከመውጣቴ በፊት ትንሽ ወደ ልጠይቀው ብዬ ነው ላይክ፣ ምክንያቱም በጣም ስትራግል እያደረኩ ስለሆነ አይ ጀስት ዩ ኖ አይ ዶንት ኖ። አዎ እንግዲህ ትምህርታችን ሰፊ ነው፣ ጊዜ ይፈልጋል። ማንኛውም ነገር ጊዜ ይፈልጋል፣ ጉልበት ይፈልጋል። ጊዜ ስጪውና ተማሪ። እሱን ነው የምነግርሽ። አትጥፊ ደግሞ እኛም ቤትም አትጥፊ። ኮምፓራቲቭ ሪሊጅን ከፈለግሽ ደግሞ እኛ ጋርም አለ፣ ቡፌ አለ እኛ ጋር። አንቺ ብቻ ሳይክል ይዘሽ መምጣት ነው ያለብሽ። እግርሽን ስለሚደክምሽ ዙሪያውን ስትዞሪ ቡፌውን አትችይውም። ራሱ በእግር የሚዘለቅ አይደለም ራሱ። እና ቻናላችን ላይ ገብተሽ በደንብ ኮምፓራቲቭ ሪሊጅን በደንብ ቡፌውን በእውነት ሁሉ ነገር አለ፣ በየአይነቱ አለ። ማህበራዊ አለ፣ ሰኮንዶሚስቶ አለ፣ የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሰንዱቅ አለ፣ እስኩስቴ አለ። እኛ ጋር የሌለ ነገር የለም። ስለዚህ አይ ኮምፓራቲቭ ሪሊጅን ነው የምፈልገው ካልሽ ኮምፓራቲቭ ሪሊጅኑን በደንብ ከላይ ጀምረሽ ማንበብ ትችያለሽ። አይ የዲን ትምህርት ነው የምፈልገው ካልሽ ደግሞ የዲን ትምህርትም ሰፊ ነው። ኡስታዞች በጣም አሉ በተለያየ ነገር ማለት ነው። ስለዚህ ከግራውንድ ጀምረሽ ማንበብ ትችያለሽ፣ ማጣት ትችያለሽ። ሰፊ ነው በእውነት እስልምና ጋር ያለው ትምህርት ሰፊ ነው። ምን ይፈልጋል ግን እንዳልኩሽ ትህትና ይፈልጋል። ትህትና ትሁት መሆን ይፈልጋል። ትህትና ካለ ማንም ሰው አስተማሪ አለ፣ በጣም ሞልቷል ራሱ ማለት ነው። እና ይሄ ትንሽ ከሶሻል ሚዲያ ደግሞ ራቂ። በተለይ ቲክቶክ የሚባለው ነገር ከመጣሽ ዝም ብለሽ ሰው ጋር ግቢ። አሁን ለምሳሌ እኔ አሁን ስገባ ይኸውልሽ ማድረገው ምን ጠቅ አድርገውና አየዋለሁ። ፒኬ ካለ ፒኬ ጋር ገባለሁ። ፒኬ ካለ ማለት ነው። አሲያ ካለች አሲያ ጋር ገባለሁ። ከሌሉ ግን ራሴ ከፍታለሁ ለምሳሌ ማለት ነው ስገባ ማለት ነው። በተረፈ ስክሮል እያደረጋችሁ የምታዩት ነገር ለአይምሮ በጣም አደገኛ መርዝ ነው። በቃ ማለት ከሙቭመንት የተለያየ ነገሮች ነው በአንዴ። ልክ አንዴ ስክሮል ስታደርጉት የሆነ ነገር ያመጣል። ስክሮል ስታደርጉት የሆነ ነገር ያመጣል። ጭንቅላታችሁ ምንም ነገሮች ሳትይዙ ጭንቅላታችሁን ዳሜጅ ያደርገዋል። ዳሜጅ ነው የሚያደርገው፣ ያበላሸዋል። ስለዚህ በተቻለ አቅም ቲክቶክ ስትመጡ ቀጥታ ምንድን ነው ማድረግ ያለባችሁ? ጠቅ አድርጋችሁ ማን ነው ላይቭ ላይ ያለው እከሌ ወንድም ግብት ብላችሁ መማር ካለባችሁ እሱን አዳምጡ። በቃ አለቅ። በተረፈ ይሄ የእንትን ያለው ነገር ይሄ ስክሮል እያደረጋችሁ የምታዩት ነገር አደገኛ በሽታ ነው። አንዱን ነገር ሳትይዙት ነው አንደኛ ጊዜያችሁ ይባክናል፣ ጉልበታችሁ ይባክናል። ለአይምሮም ለሳይኮሎጂም ጥሩ አይደለም፣ ለአይንም ጥሩ አይደለም። ይሄ ነው በጣም አደጋ አለው እና ይሄን ነገር በደንብ አስቢበት ራሱ ማለት ነው። እና ስክሮል የሚደረገው አንቺ ታደርጊያለሽ ማለት አይደለም፣ ግን እኔ ከጥናቶች ነው የምነግርሽ። ጥናቶች እንደሚያመላክቱት እንደዚህ ስክሮል እየተደረጉ የሚደረጉ ነገሮች ወይ ዘፈን ሊሆን ይችላል፣ ወይ የሆነ ነገር ይመጣል። አንዴ ሱስም ነገር ይሆናል። ማንኛውም ነገር ደግሞ ሱስ አዲክሽን ከሆነ ደግሞ ጥሩ አይደለም ለላይፍ ራሱ ማለት ነው። እና ራሳችሁን ፈትሹ። ሁላችንም ራሳችንን እንፈትሽ። ይሄን ለማለት ይሄን ይመስላል እንግዲህ። አዎ ጀዛከላህ ኡስታዝ። እና ጓለመቃለ ቁርአን አዳምጪ በትርፍ ጊዜሽ ማለት ነው።
ቁርአን አዳምጭ። በተለይ በትራንስሌሽን ቢሆን የእንግሊዘኛውን ትራንስሌሽኑን እያነበብሽ ቁርአን ብታዳምጪ አሪፍ ነው ብዬ አስባለሁ። አሁን ኡስታዝ ከተናገረው አንጻር ትክክል ነበረ። እኔ ያልተረዳሁት መስመር ነበር የምታይበት ትንሽ እሷ እንደዚህ ኢሞሽናል ነገሮች ጋር የተገናኘ ነገር ከሆነ እሷ ጋር ብዙ እንትን የሚሰጠው ማለት ነው ትርጉም ሚኒንግ የሚሰጠው ቁርአንን እያዳመጥሽ ትራንስሌሽኑን ብታነቢ በጣም ቆንጆ ነው፣ አሪፍ ነው ብዬ አስባለሁ ኢንሻአላህ። እና የዛሬው ርዕሳችን እንግዲህ ክርስቲያኖች በተመለከተ ወይም ደግሞ ከሙስሊም ውጭ ያላችሁ ማለት ነው አምላካችሁን ስትቀበሉ ወይም ዓለማትን የፈጠረው አምላክ እግዚአብሔር ነው ወይም እገሌ ነው ስትሉ በየትኛው ሚዛን ነው የመዘናችሁት? ምን አይነት መስፈርት ነው ያስቀመጣችሁ? እሱ መሆኑን ለመቀበል ምን አይነት መስፈርት ነው ያስቀመጣችሁ የሚል ነው። እስኪ በዚህ ዙሪያ የምታወሩ ሰዎች ካላችሁ ሪኩዌስት መላክ መግባት ትችላላችሁ። ማሂ በርዕሱ ዙሪያ ልታወሪ ነው የገባሽ? ማሂ እሺ። አቤት ሰላም ተናገርከኝ። አሁን ላይ ርዕሱ መርሃባ። እሺ ችግር የለውም። የኔ ድምጽ ታፍኗል እንዴ? ከታች ታፍኗል እያሉ ነው። መርሃባ። እሺ በሌላ ርዕስም እንቀጥል ካላችሁ ገስት ላይ ያላችሁ ሰዎች በጠቅላላ ማለት ነው መቀጠል እንችላለን፣ ችግር የለውም። የቤቱን አርዕስት እናከብራለን። አብሽር አንተ ፋሲሊቴት የምታደርገው በዛ ዙሪያ መቀጠል ይቻላል። አሪፍ አርዕስት ነው። ራሱ አምላካችሁን በምን መስፈርት ተቀበላችሁት? ኤግዚስታንስ ኦፍ ጋድ ነው፣ ኦንቶሎጂካል ነው። አብዛኛውን ነገሮች ከምትፈልጉ ሰዎች ካላችሁ ክርስቲያኖችም ካላችሁ ገብታችሁ የራሳችሁን የምታምኑበትን ነገር ማለት ትችላላችሁ። የምታምኑበትና የምትሉትን ነገር እናዳምጣለን። እኛም በአጽንኦትና በአንክሮት እናዳምጣለን። በማኝነትና በአስረጅነት ደግሞ ግብረ መልስም እንሰጣለን ካስፈለገ። ካላስፈለገ ደግሞ ኢንስፓየርድ ከሆንን ደግሞ እናዳምጣለን እስከ መጨረሻው ድረስ ማለት ነው። አዎ ብዙ ጊዜ ምንድነው ኡስታዝ እየተግባባን ስላልሆነ ከክርስቲያን ኦዲየንሶች ጋር ምን እንደሚፈልጉ እየተረዳን አይደለምና አብዛኛው ርዕሶች እያራቋቸው ነው የመጣው። ሰው የሚያቀርባቸውን ገና እኔ እየለመድኩ ነው፣ ገና አላቅም ለጊዜው ማለት ነው። ለዛ ነው በሌላ ርዕስም መቀጠል ካለብን ያልኩት። እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዓለማትን የፈጠረው አምላክ እግዚአብሔር ነው ስትሉ ወይም ኢየሱስ ክርስቶስ ነው ስትሉ ኢየሱስ ክርስቶስን ዓለማትን ፈጠረ ብላችሁ እንድታምኑ ያደረጋችሁ ነገር ምንድነው? ወይም ደግሞ ተጨባጭ ነገር ምን አለ? እስኪ ሌሎች ክሌም በተለይ ሌሎች ሃይማኖቶች ከሚቀበሉት ነገር ዩኒክ የሆነ አሁን እኛን ሊያሳምን የሚችል ወደ እናንተ ሊጠራን የሚችል ዩኒክ የሆነ ነገር ካላችሁ ብታቀርቡ። ባይሆንም ያው ፐርሰናል ኤክስፒሪየንስ ውጭ የሆነ ፐርሰናል ኤክስፒሪየንስ ብዙ ጊዜ ለራሳችሁ ለግል ብቻ ስለሆነ ከዛ ውጭ የሆነ እስኪ ሌሎችንም ማህበረሰቦች ሊመለከት ይችላል ወይም ሊያሳምን ይችላል ብላችሁ የምታስቡትን ለምንድን ነው እግዚአብሔርን የዓለማት ፈጣሪ አድርጋችሁ የተቀበላችሁት? ወይም ኢየሱስ ክርስቶስን ያህዌን ብትሉት ማለት ነው። ያው ስሙ ጋር ችግር የለውም፣ ግን ለምንድን ነው? በዛ ላይ ማውራት የምትፈልጉ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ብቻ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ከታች ያላችሁ ሰዎች ይቆራረጥባቸዋል። ለእናንተ ብዬ እኮ ኳሊቲ ሁሉ ቀንሼ ነው ዛሬ የገባው ጽሁፍ እስከማይታይ ድረስ። ክርስቲያኖች ሪኩዌስት ላኩ።
አምላክን ስትቀበሉ በምን መስፈርት ተቀበላችሁት የሚል ነው። ሪኩዌስት ላኩ። ማሂ ማን ነው አምላክሽ? ማሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሂ አምላኬ እግዚአብሔር ነው። እግዚአብሔር አምላክ ነው። አምላኬ ፈጣሪ የሆነ ያ ፈጣሪ ዓለማትን የፈጠረው እግዚአብሔር ነው ብለሽ እንድታምኝ ያደረገሽ ነገር ምን አለ? በየትኛው መስፈርት ነው መዘነሽ የተቀበልሽው? ኦኬ ሰማል አይደል? ድምጼ ኔትወርክ እንትን ያ ፈጣሪ ነው የተቀበልኩት። አንደኛ ያስገኘ ስለሆነ ስለፈጠረ እሱማ ሁሉም ሰው የሚለው ነው እኮ። አሁን እኔ ያስገኘ ለመሆኑ እሱ የፈጠረ ለመሆኑ በምንድን ነው ያረጋገጥሽው ነው የኔ ሀሳብ። ወይም ደግሞ የትኛውን መስፈርት ነው ያሟላልሽ የሚለው ነው እንጂ ስላስገኘ ስለፈጠረማ እሱ ሁሉም ሰው የሚያስበው ሀሳብ ነው፣ የሁሉም ሰው እምነት ነው እሱ። እሺ ክርስቲያኖች ከታች ስላልተጠየቃችሁት ነገር ከምትመልሱ ላይ ከፍ በሉና የኛን አምላክ ለጊዜው ትታችሁ ማለት ነው እናንተ አምላካችሁን በየትኛው መስፈርት እንደተቀበላችሁት ንገሩን ማለት ያው ስበኩን ነው። ኡስታዝ ቀጥል። ማሂ ሰላም ብያለሁ። እንዴት ነሽ? ማሂ አለሽ? ሰላም እንዴት ነሽ? ሁሉ ሰላም ነው? ሰላም ነኝ ያለው። አይ ፈጣሪ ስለሆነ ነው። ከመፍጠሩ በፊት ፈጣሪ አይደለም? ኤግዛክትሊ ፈጣሪ ነው እንጂ ከመፍጠሩ እኮ ሳይፈጠር እንዴት ፈጣሪ ይሆናል? እኮ ማንም ፈጥሮ ነው ፈጣሪ የሆነው ከፍጥረት በፊት። ማሂ አቤት። እንዴት እስኪ ድገሙ። ከፍጥረት በፊት ማንም ፈጥሮ ነው ፈጣሪ የነበረው? እንጂ ማለት ፈጣሪ ስለሆነ አይፈጠራቸው እኔ ምን አውቃለሁ። ብቻ አምላክ ነው እኮ ሳይፈጥር ፈጣሪ ነው። አስገኝ ነው በቃ እኮ ያስገኘው ማንን ነው ያስገኘው ከፍጥረት በፊት? አለሽ ማሂ? አለሁኝ ግን ኡስታዝ ከመፍጠሩ በፊት በአምላክ ነው። ስለዚህ አምላክ ስለሆነ እነዛን ፍጥረቶች እኮ አምላክ ማለት የሚመለክ ነው። እነማን ነበር? ወይ ከፍጥረት በፊት ማን ያመልከዋል? መላእክትም እኮ ካላመለከው ስለዚህ አምላክ አልነበረም ማለት ነው ያኔ። ረብ ኢየሱስም ኖ እንዴት እንደዛ ይሆናል? አምላክ ነው። ስለዚህ ፍጥረቶቹ ፈጠረ። ፍጥረቱ ደግሞ ማንም የሚያመልከው አምላክ ከነበረ ማን ነበር የሚያመልከው የነበረው ከፍጥረት በፊት? ከዛ በፊት አያመልኩትም ነበረ። ማን ያመልከው? ስለዚህ አምላክ አልነበረም፣ አይመለክም ነበር ማለት ነው። አይመለክም ነበር ማለት ነው። ሳይፈጥር ያልነበረ ነገር እንዴት ነው ሊያመልኩት? ስለዚህ አይመለክም ነበር ማለት ነው። ኧረ ቆይ እንደሱ አይደለም። ስራ ይፍረስ ጌታን እንደሱ አይደለም እንዴ። ሳይፈጥራቸው ሳይገኙ እንዴት ብለው ያመስግኑት? ገባኝ። ግን በቃ አይመለክም ነበር ማለት ነው። ተመላኪ አይደለም ማለት ነው። ይመለካል። ማን ያመልከው ነበረ? ማንም ያመልከው እኮ ማንም ያመልከው የነበረው ከፍጥረት በፊት። ኦኬ ከፍጥረት በፊትማ እኔ አላውቅም። ለምን እንጃ። ውይ መላእክት የሉ፣ ፍጥረት የለም። ከፍጥረት በፊት ማን ነው የሚያመልከው የነበረው? ስለዚህ አምላክ አልነበረም ማለት ነው። አምላክ አልነበረም ማለት ነው። ምን ነበረ? አምላክም ፈጣሪም አይደለም፣ አልነበረም። ሲፈጥር ነው ፈጣሪ የሆነው፣ ሲያመልኩት ነው አምላክ የሆነው። እንደዛ ነገር ነው። ግራ ገባን እኮ እኛ። ወይኔ ይኸውልህ ስለሌሉ እኮ ነው ያላመለኩት። አሁን እኮ ቢፈጥረን ነው በዛን ሰዓት እኛ ፍጥረቶች ሆነን ብንሆን ነው እኮ እነማን እኮ አይመለክም ነበር ወይ ነው እኮ ያልኩሽ። ይመለካል ወይስ አይመለክም ነበር ከፍጥረት በፊት?
ፍጥረት ስለሌለ እንዴት ማን ያመልከዋል? ስለዚህ አይመለክም ነበር ፍጥረት የለማ እኮ። አልፈጠረም። አይመለክም ከፈጠረ ነበር ወይ እኮ ነው። ይመለክ ነበር አይመለክም? ተመላኪ ነበር ወይስ አይደለም? ጥያቄው አላውቅም። እኔ አላውቅም። አዎ የእኛን ትምህርት እንነግርሻለን። እስልምናይሽ ለዛ ነው ትምህርቱ አሪፍ ነው። ጓል መቀሌ አስበሽው ታውቂያለሽ ይሄንን ነገር? ምን ይሄ አሁን ከፍጥረት በፊት ፈጣሪ አለ ወይ? ከፍጥረት በፊት እኔ ፈጣሪ ማን የፈጠረው ነበር የምለው እና ከፍጥረት በፊት ፈጣሪ መኖሩ አለመኖሩ አይ ኖ አይዲያ እኮ። ለዛ እኮ ነው አያችሁ የኛ ተውሂደል አስማ ወሲፋት የኛ የትምህርታችን ባላ ስሞችና ባህሪያት ላይ ያለው ትምህርት በጣም ጥንቃቄ የተሞላበት ነው። ለዛ ነው ለመቋቋም አይችልም። እኛ ጋር ያለው ነገር አላህ ይራማቸው ኢብኑ ተይሚያ ወደ 600 ኪታብ ሲጽፉ የግሪክ ፊሎሶፊዎችን መተው ፈጣሪ ላይ ሊያመጡ ሊጠየቁ የሚችሉ ጥያቄዎች በአጠቃላይ ተመልሰዋል እኛ አካባቢ ላይ እና ያ የኛ እንትኑ ትልቁ ነገር አድቫንቴጁ ማለት ነው። እውቀቱ አለ፣ መልሶ አለ ይሄ ነገር ማለት ነው። እና እስቲ አስገቡና እስቲ ይሄን ነገር ነገሩን ክርስቲያኖች ፈጣሪ የለም እያላችሁ ነው ያላችሁት። ፈጣሪ የለም አምላክ የለም ከፍጥረት በፊት እያሉ ነው ያሉት። ካለ ማን ነበር የሚያመልከው የነበረው? ከፈጠረ ማንን ነው የፈጠረው? ከፈጠረማ አዳምን ፈጠረ አይደለ እንደሚለው መጀመሪያ ላይ ገባኛ። ከፍጥረት በፊትስ ፍጥረትን ከመፍጠሩ በፊትስ ማንን ፈጠረ? ሰማይና ምድር። ከሰማይና ከምድር በፊት ማለት ነው። ከፍጥረት በፊት አልኩሽ። ከፍጥረት በፊት ማለት አጠቃላይ ፍጥረት ከሚባለው በፊት ማንን የፈጠረው? እሱ ምንም ግልጽ አይደለም፣ ምንም የተጻፈ ነገር ስለዚህ የለም። ምክንያቱም ስለዚህ ፈጣሪ አልነበረም ማለት ነው ያኔ እሱ። የስ ምን ነበረ? ፈጣሪ አልነበረ። ስለዚህ ፈጣሪ አልነበረም ማለት ነው። መፍጠር ሲጀምር ነው ራሱ ፈጣሪ የሆነው ማለት ነው። ቢካሚንግ ነው እሱ ጋር ማለት ቢንግ አይደለም እሱ ጋር ቢንግ ነው እንጂ ቢንግማ ነው ፈጣሪ። አሁን ለምሳሌ ቢንግማ አይደለም ነው ለማለት ከሆነ ማንን ነው የፈጠረው እኮ የሚለው ፈጣሪ ነው ወይስ ፈጣሪ ሆነ? ኦኬ ለሚ ፑት ኢት ዲስ ወይ ፈጣሪ ማን ፈጠረው ብለን ከየት መጣ ብለን መጠየቅ እንደማንችል ኧረ እኔ አላልኩም እንደዛ። ግን ያልኩት መፍጠር ሲጀምር ነው ፈጣሪ የሆነው። አይ ቲንክ ሰው ይመስለኛል። ስለዚህ ካለመሆን ወደ መሆን መጥቷል ማለት ነው። ስለዚህ እሱ ማለት ኢሚተብል ነው ከሚለው ትምህርት ጋር ይጋጫል። ኢሚተብል ነው ከሚባለው ትምህርት ጋር ይጋጫል። አይቀያየርም። እሱ ካለመሆን ወደ መሆን የመጣበት ነገር የለም። በሱ ባህሪ ውስጥ ነውነት እንጂ ሆነነት የሚባል ነገር የለም። ቢንግ እንጂ ቢካሚንግ የሚባል ባህሪ የለውም። እሱ የሚያስሆን እንጂ የሚሆን አይደለም። እሱ አድራጊ እንጂ ተደራጊ አይደለም። ስለዚህ ፈጣሪ ሆነ የሚባል ነገር የለውም። ፈጣሪ ፍጥረትን ሲፈጥር ፈጣሪ ሆነ፣ ሲምር መሐሪ ሆነ፣ ሲያይ ብዙ እነዚህ ጥያቄዎችን መልስ አለው እስልምና ጋር ያለው ማለት ነው የሚሉ ባህሪ ያለው። ስለዚህ በክርስትና እምነት ከሄድን ግን ዘርጅ ነው ፈጣሪ ማለት ነው። በዚህ አይነት ኮንክሉዥን እነሱ ከሆነ ማለት እነሱ አሁን ይሉሻል መሰለሽ ከፍጥረት በፊት ፈጣሪ አፍቃሪ ነው ወይስ አይደለም ይሉሻል። አፍቃሪ ነው አላህ አፍቃሪ ነው ወይስ አይደለም ይሉሻል። አፍቃሪ ነው። አላህ አፍቃሪ ለመሆን ተፈቃሪ ያስፈልገዋል። ስለዚህ ማንን ነበር የሚያፈቅረው የነበረው? አይ ያለ ተፈቃሪ አፍቃሪ ነው ስንላቸው አይ በእኛ ሃይማኖት ስላሴ የሚባላሉ እርስ አብ ወልድ ወመንፈስ ቅዱስ እርስ በርሳቸው ይፈቃቀራሉ ይላሉ። ስለዚህ አፍቃሪ ከነበረ ተፈቃሪ ግድ ያስፈልጋል። ፈጣሪ ከተባለ ደግሞ ተፈጣሪ ያስፈልጋል። ስለዚህ ማንን ነበር እርስ በርሳቸው ይፈጣጠሩ ነበር ስላሴዎች ከፍጥረት በፊት ራሱ እንደዛ ነው። ንጉስ ነበር ወይ ይላል መጽሐፍ ቅዱስ። እንደዛ ነው የሚለው መዝሙረ ዳዊት ምዕራፍ 68 ላይ ከዓለም አስቀድሞ ፈጣሪ ንጉስ ነው ይላል። በማን ላይ ነው የነገሰው? ምናልባት አብ በወልድና በመንፈስ ቅዱስ ላይ ፈንክሽናል ሰቦርዲኔሽን ያደርግ ነበር፣ የግብር መገዛዛት። ብዙ የማይመለሱ ጥያቄዎች አሉ ክርስቲያኖች ወጥመድ ውስጥ ሲገቡ ማለት ነው። ግን እኛ ለማንኛውም መልስ ሰው ግራ እንዳይጋባ ወደ መልሱ እንግባ። ቢኬ ወይስ እንጠብቃቸው? ወደ መልሱ ፕላስ ከመጡ ትንሽ እንጠብቅ። ግን እስኪመጡ ድረስ ኡስታዝ ወሂድ አሁን ለምሳሌ ፈጣሪ መጀመሪያ ሰማይና ምድር ፈጠረ ይላል ወይ? ከዛስ ምንድን ነው የፈጠረው? ሁለተኛ ላይ ብርሃን በስንተኛ ቀን ነው የፈጠረው? መጀመሪያማ የፈጠረው እንትን ነው በሄሞትን ነው። በሄሞት የሚባል እንስሳ ነው። በሄሞት አማርኛው ጉማሬ ብሎ የሚለው አማርኛው ጉማሬ። የፍጥረት መጀመሪያ በሄሞት ነው የተፈጠረው። ሶስት ናቸው የፍጥረት መጀመሪያ
በሄሞት የፍጥረት መጀመሪያ ነው። ራዕይ 3:14 ላይ ደግሞ ኢየሱስ ነው የፍጥረት። ስለዚህ በዛም ሆነ በዚህ መጀመሪያ ላይ ብርሃን አልተፈጠረም። መጀመሪያ የተፈጠሩ 3 የተለያዩ ነገሮች ናቸው ማለት ነው። ራይት መጀመሪያ የተፈጠረው ማን ነው ጥያቄው እኮ። መጀመሪያ የተፈጠረው ክርስቲያኖች መጥተው ይንገሩን። መጀመሪያ ዘፍጥረት 1:1 ላይ መጀመሪያ የተፈጠረው ሰማይና ምድር ነው ይላል አይደለ? አዎ። ራዕይ ዮሐንስ ምዕራፍ 3 ቁጥር 14 ላይ ደግሞ የፍጥረት መጀመሪያ ኢን ዘ ቢጊኒንግ ክሪኤሽን ኦፍ ጋድ የሚባለው ደግሞ አርኬ የተባለው ኢየሱስ ነው ይላል። ኢዮብ 40 ቁጥር 15 ላይ ደግሞ እንደዛ ይናገራል። ራሱ ጉማሬ ነው ይለዋል። ጉማሬ ምንድን ነው አለ? በአማርኛው ላይ የፍጥረት አውራ ብሎ ነው የሚያስቀምጠው። ጉማሬ ይለዋል፣ ግን ጉማሬ አይደለም፣ በሄሞት ይባላል። ኢዮብ ምዕራፍ 40 ቁጥር 19 ላይ እርሱ ይላል ስለ በሄሞት ሲናገር፣ በሄሞት ምን ይላል? ቁጥር 15 ላይ ከአንተ ጋር የሰራሁት በሄሞት እስኪ ተመልከተው እንደ በሬ ሳር ይበላል አለ። በሄሞት ሌዋታንና በሄሞት የሚባሉ ታውቂያለሽ? ፍጥረታት ታልቅ አሳዎች አሉ። አታውቂያቸውም? በሄሞትና ሌዋታን የሚባሉ ታልቅ አለ። አሁን በሄሞት የሚባለው ታች ነው ያለው አሳ ነው፣ ትልቅ ብድርን ይዞ ያለ አሳ ነው ባይብል ላይ ያለው በሄሞት። ሌዋታን የሚባለው ደግሞ ባህር ላይ የሚኖር ትልቅ ዘለዋል የማይታይ በክርስትና ውስጥ ታውቂያለሽ? ይሄንን ሌዋታንና በሄሞትን አታውቂያቸውም? አላውቅም። ውይ ሌዋታን ተጎድተሻል ማለት ነው። ተጎድተሻል። እነሱን ሳታውቂማ ባይብል ላይ ሌዋታንና በሄሞት አሉ። ዚዝ የምትባላለች ደግሞ ሰማይ ላይ ያለ ትልቅ ወፍ አለ ዚዝ። ስለዚህ ዚዝ አልሰማሽም ባይብል ላይ? እነዚህ ሶስቱ ወኒሴ ባይብል ላይ እዛ ክርስትና እምነት የሚከተለው ባይብል ላይ ነው ያለው። በሄሞታውን ባይብል ላይ ነው ያለው። መጽሐፈ ኢዮብ ምዕራፍ 40 ቁጥር 15 ላይ ከአንተ ጋር የሰራሁት በሄሞት ይላል። አማርኛው ላይ ጉማሬ ብሎ ነው ያስቀመጡት። በሄሞት ይባላል ራሱ። በሄሞት ምንድን ነው አለ? እርሱ የአምላክ ፍጥረት መጀመሪያ ነው ይላል። ረሺት ነው ይላል በዕብራይስጥ። በግሪክ ሰብስቲቱንት ደግሞ አርኼ ይላል። መጀመሪያ ነው፣ የፍጥረት መጀመሪያ ነው ብሎ ነው የሚያስቀምጠው። አንደኛ መቃብያን ምዕራፍ 25 ቁጥር 5 ላይ ከምድር በታች ያለው እባብ አዘዋለሁ፣ በባህር ውስጥ ያለውን አሳ አዘዋለሁ አለ። አሳ አለ፣ ትልቅ ከምድር በታች ያለ አሳ አለ የሚባል አልሰማሽም? ይሄን ነገር ዘጸአት ላይ እንደዛ ይናገራል። እሺ፣ ከምድር በታች ያለ አሳ አለ፣ ትልቅ አሳ አለ ራሱ ማለት በሄሞት የሚባል አለ። መጽሐፈ ዕዝራ ስትሄድ ምዕራፍ 4 ቁጥር 51 ላይ ለበሄሞት ከስድስተኛው እጅ አንዱን እጅ የብስን ሰጠው ይላል። በሄሞት የሚባል አለ። በሄሞት ማለት ምንድን ነው? ቤ አመልካች ነው። ዘ ማለት ነው። ሄ ማለት በሬ ማለት ነው። ሞት ማለት ውሃ ማለት በውሃ ውስጥ የሚኖር ትልቁ በሬ አለ። የባህር አንበሬ የሚባለው ማለት ነው። በሄሞት ይባላል። ከምድር በታች ያለ እንስሳ ነው። እንትን ላይ ዘጸአት ላይ ያለልሽ ራሱ ዘጸአት ምዕራፍ 20 እስቲ ያወጣላት። ወዲህ ዘጸአት ምዕራፍ 20 ቁጥር 4 ነው 5 ላይ በላይ በሰማይ ይላል። ዘጸአት ምዕራፍ 20 ምዕራፍ 20 ይታይሻል። ቁጥር 4 ላይ በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር በውሃ ካለ ነገር የተባለው ማን ነው? በውሃ ካለው የተባለው ማን ነው? በውሃ ውስጥ ያለው ማን ነው እኮ? ምንድነው ታላቁ አሳ ማለት? በውሃ ውስጥ ያለው አሳ የሚባለው የቱ ጋር ነው ራሱ ሲባል ከምድር በታች ያለ አለ ራሱ። ኦሪት ዘዳግም ምዕራፍ 4 ቁጥር 18 ላይ ስትሄድ 4:18 ላይ ዘዳግም 4:18 ዋው ትልቅ አሳ አለ ወደፊት እና የፍርድ ቀን በኋላ ላይ ገነት ውስጥ የሚገቡ ሰዎች የሚበሉት ነው ያንን አሳ። ለክርስትና ማለት ነው። ኦርቶዶክስ እና ካቶሊክ እንደዛ ብለው ያምናሉ። የሚበላ አሳ አለ። እሺ አገኘው ዘዳግም ኡስታዝ ከፍቼዋለሁ። አይሹ 4:18 ላይ ምድርም ላይ የሚሽከረከረው ሁሉ ምሳሌ ከምድር በታች በውሃ ውስጥ የሚኖረው የአሳውን ሁሉ ምሳሌ እንዳታደርጉ ይላል። ከምድር በታች ነው ያለው። ከምድር በታች ውስጥ ነው ያለው። ባህር አለ። ባህሩ ላይ ነው ያለው ራሱ ማለት ነው። ባህር አለ። ከምድር በታች ያለ ባህር አለ። ባህሩ ላይ ነው ያለው ራሱ በሄሞት የሚባለው እንስሳ ያለው በሄሞት የሚባለው ማለት ነው። ስለዚህ በሄሞት የፍጥረት መጀመሪያ ነው። የፍጥረት መጀመሪያ ነው ይላል በሄሞት። ኢዮብ ምዕራፍ 40 ቁጥር 19 ላይ እርሱ የአምላክ ፍጥረት መጀመሪያ፣ አማርኛው አውራ ይለዋል ግን መጀመሪያ ነው ይላል። ራዕይ 3:12 ላይ ኢየሱስ ነው የፍጥረት መጀመሪያ ይላል። ዘፍጥረት 1:1 ላይ ደግሞ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። ሶስቱም ቦታ ላይ ረሺት የሚል ቃል ነው የሚጠቀመው። ረሺት ማለት መጀመሪያ ማለት ነው። በግሪክ ሰብስቲቱንት አርኼ የሚል ቃል ይጠቀማል። መጀመሪያ ቤጊኒንግ። አሁን ጥያቄው እሱ አይደለም። አሁን የፍጥረት መጀመሪያ ማን ነው አይደለም። ከፍጥረት በፊት ፈጣሪ ንጉስ ነበር ወይ? ማንን ነው የሚገዛው? ንጉስ ከነበረ
ፈጣሪ ከነበረ ማንን ሲፈጠር የነበረው? አምላክ ከነበረ እነማን ናቸው የሚያመልኩት የነበሩት ነው ጥያቄው። ስለዚህ ክርስቲያኖች ይግቡና ኦኬ። ግን ሌዋታን ይሄኛው ጥያቄ ሌዋታን እንትን ነው፣ እባብ ነው፣ ዘንዶ ጭራቅ ነው ራሱ ትልቁ አሳ መሳይ እባብ፣ የአሳዎች አለቃ ሌዋታን ይባላል። በዕብራይስጥ ሌዋታን ማለት ጭራቅ ማለት ነው ራሱ ሌዋታን የሚባለው ማለት ሌዋታን ማለት ነው። ኢዮብ 41 አንድ ላይ በእውኑ ሌዋታንን በመቃት ታወጣለህን እያለ ይናገራል። በመቃት ውስጥ ታወጣለህ ሌዋታን የሚባል አለ እንስሳ አለ እና አማርኛው ላይ አዞ ብሎ ነው የሚያስቀምጡት። በዕብራይስጥ ግን ሌዋታን ይባላል፣ ዘንዶ ነው። ኢሳይያስ 27 አንድ ላይ ታገኛለች። በዚያ ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውን እባብ ሌዋታንን በጠንካራ ዝንት ይላል። ሌዋታን የሚባል ጥልቁ ባህር ውስጥ አለ። ሌዋታን የሚባል ታልቅ ናቸው እኮ እነሱ ማለት ነው። ኦኬ ኡስታዝ፣ እዚህ ጋር ግን ጥያቄ እኔ ፈጣሪ ከፍጥረታት በፊት ፈጣሪ ነበር ጥያቄ ነው። በፈጣሪ ፈንታ በእግዚአብሔር ፈንታ ግን አላህ ከፍጥረታት በፊት አላህ እንደፈጠረ ነበርን ብለን መጠየቅ እንችላለን? የኛ መልስ አለው። የኛ እኮ መልስ አለ። ክርስቲያኖች ይግቡና እንትን ይበሉ እንጂ የኛ ዲኑ ኢስላም የሚያስተምረው ነገር አለ፣ ትምህርት አለ። እሱም በቀላሉ ነው ማስረዳሽ። እኛ ትንፍስ ነው እንደዚህ ትልቅ ታውቂያለሽ፣ ፊኛ በትልቁ ተንፍስ ብሎ ትንሽዬ መርፌ ነው የሚያስፈልጋታል ለመተንፈስ። በቃ እንደዛ ማለት ነው። ትሽ ስታደርጋት ትሽ ይላል። እስካሁን ድረስ የነበረው ጥያቄ በአንድ ቃል ነው። 1 ደቂቃም አይፈጅም መልሱ። አስማ ያቺ ቁልፍ ያለችው ግን እስልምና ጋር ነው ያለችው ትምህርቱ ማለት ነው። ያ አይ ቲንክ ወስደው ይጠቀሙባታል ወደፊት ይመስለኛል። ይጠቀሙባታል ግን ነግራቸዋል። ይጠቀሙበት፣ ችግር የለውም። ኤቲስቶች ሲያንቆራጥጧቸው ቢያንስ መድኃኒት ይሆናቸዋል። ቢያንስ እንኳን ክርስቲያኖች ካላችሁ ግቡ። ጥያቄውን ሰምታችኋል። ፈጣሪ ከፍጥረታት በፊት ፈጣሪ ነበር ወይ የሚል ነው። እንዲሁም በተጨማሪም ደግሞ አምላክ የሚያመልከው አካል ከመኖሩ በፊት አምላክ ነበር ወይ? ተመሳሳይ ጥያቄ። ንጉስ ያው ምንድን ነው በላያቸው ላይ የሾሙት አካላቶች ወይም ደግሞ የነገሰባቸው አካላቶች ከመኖሩ በፊት ንጉስ ነበር ወይ እግዚአብሔር? በጣም ብዙ ካራክተሮች ይነሳሉ በዚህ ዙሪያ ላይ ማለት ነው። ብዙ የፈጣሪ ካራክተሮች ይነሳሉ። እነዛ ሁሉ ካራክተሮች ላይክ ከሆነ በኋላ ነው ወይ የመጡት ወይስ ከዛ በፊት ነበር ወይ? ፈጣሪ ፍጥረታት ከመኖራቸው በፊት ፈጣሪ ይባላል ወይ ከተባለ ምን ፈጥሮ ነው ፈጣሪ የምትሉት? ይሄ ብዙ ጊዜ እናንተ ራሳችሁ የምትጠይቁት የነበረ ጥያቄ ነው። ቅድም ኡስታዝ እንዳለው ማለት ነው ከፍቅር ጋር በተገናኘ በተደጋጋሚ የምታነሱት ነው። አላህ ወዳድ ከሆነ ወዱድ ከሆነ የሚወደዱ ፍጥረታቶች ከመኖራቸው በፊት ማንን ነበር የሚወደው የሚል እና ሰው እግዚአብሔር ፍቅር ነው ስትሉ ከፍጥረታት በፊት ማንን ነበር የሚያፈቅረው? እንደውም በዚህ በኩል ብትገቡ ጥሩ ነው። እግዚአብሔር ፍቅር ነው ስትሉ ከፍጥረታት በፊት ማንን ነበር የሚያፈቅረው? ማንን አፍቅሮ ነው ፍቅር የተባለው ወይም አፍቃሪ የተባለው? አፍቃሪ ሊባል የቻለው ማንን አፍቅሮ ነው? እስኪ ክርስቲያኖች ካላችሁ ሪኩዌስት ላኩ እንቀበላለን። ሙስሊሞችን አላልን ነው ለጊዜው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሰሞኑን የሚወራው እውነት ካልሆነ እስኪ ሪኩዌስት ላኩ። አድማ ወጣቸዋል እየተባለ ነበር። ለዚህ እምነት ለዚህ አመለካከት ምላሽ አላችሁ ወይም ደግሞ ለዚህ ለተነሳው ጥያቄ ምላሽ ካላችሁ ምላሻችሁን እንስማ ኢንሻአላህ። እኛ ለመቀበል ዝግጁ ነን። አምላክ ያው አፍቃሪ ነው ወይም ፍቅር ነው ሲባል የሚፈቀሩ ፍጥረታት ከመኖራቸው በፊት ማንን ነበር የሚያፈቅረው? እችን መመለስ ስለምትወዱ ግቡና መልሱ። ሪኩዌስት ላኩ ክርስቲያኖች። አይ ቲንክ ርዕሱን እንደዛ ብዬ ልቀይረው መሰለኝ፣ ወደ ፍቅር ላዙረው።
አቤት ግን ማለት ነው ኡስታዝ ወይድ ግን ባልተጻፈ ነገር ላይ ነው ወለዱን መልሱ ማለት አይከብድም እንዴ? እንደዚህ አይነት ጥያቄዎችን ሃይማኖት ማይመልሳቸው ከሆነ ታዲያ ምኑ ላይ ነው ሃይማኖትነቱ? ያልተጻፈ ያለለ ነገር እኮ ፈልስፋዎቹ ተናገሩ እያላችሁ ነው እኮ። ፍልስፍና እኮ ነው ይሄ። ኬት ያምጡ ሳይሆን መልስ አለው እኮ ራሱ ጥያቄው ራሱ ትክክል አይደለም ማለትም ትችላለሽ። ራሱ ፎልስ ዳይኮቶሚ ትራይኮቶሚ የሚባሉ ምናምን ነገሮች አልሰማሽም? ፎልስ ዲያላማ የሚባል የስሁት አጣብቂኝ ምናምን የሚባሉ ነገሮች አሉ። አሁን ለምሳሌ ምን ልበልሽ፣ ወንድሜን ትወጂዋለሽ ወይስ አትወጂውም? ማሂ ማንን ትወጂዋለሽ? ወንድሜን ትወጂዋለሽ ወይስ አትወጂውም? ጥያቄ ነው የጠየኩሽ። እኔ በምን አውቄ ነው የምወደው? ጥያቄ ነው የጠየኩሽ። ትወጂዋለሽ ወይስ አትወጂውም? በቃ ሌላ አልጠየኩሽም። ብላክ ኤንድ ዋይት ፋላሲ ነው እየተጠቀምኩኝ ያለሁት። ትወጂዋለሽ ወይስ አትወጂውም? አንዴ ልወደውም እችላለሁ ላልወደውም እችላለሁ። ምን አውቃለሁ? አይሽ ሶስተኛ አማራጭ አለ ማለት ነው። አይሽ ትራይኮቶሚ ይባላል። ይሄ ምን ይባላል? ብላክ ኤንድ ዋይት ፋላሲ ይባላል፣ ወይም ደግሞ ፎልስ ዳይኮቶሚ ይባላል። በሁለት አጣብቂኝ ሁለት ቀጠና ላይ አስሮ ሰውን ጥያቄ መጠየቅ ማለት ነው። ልክ አይደለም ነው ጥያቄው። ከመነሻው ምንድነው? ብላክ ኤንድ ዋይት ፋላሲ ነው ብለሽ ነው መመለስ ያለብሽ። ምክንያቱም ከመውደድም ከመጥላትም ሶስተኛ አማራጭ አለ ነው አይደለ? ሶስተኛው አማራጭ ምንድነው? አልወደውም አልጠላውም፣ ስለዚህ ምን አልለውም ማለት ነው። ካልወደድሽው ካልጠላሽው ለመውደድም ለመጥላት ምን ያስፈልግሻል? ወንድሜን ማወቅ ይጠበቅብሻል። ስለዚህ ከመጥላትም ከመውደድም ያለፈ ሶስተኛ አማራጭ አለ። ያ ማለት ትራይኮቶሚ ያስፈልጋል። ፎልስ ዳይኮቶሚ መጠቀም የለብኝም። አላህ ሰው መሆን ይችላል ወይስ አይችልም ተብሎ ቢጠየቅ አንድ ሙስሊም ምንድነው መልሱ? ጓል መቀሌ ምንድነው መልስሽ? ለምሳሌ ኤግዛምፕል አላህ ሰው መሆን ይችላል ወይስ አይችልም? አይችልም። አላህ ሰው መሆን ኖ ይችላል። ያዘባው ሰው መሆን ይችላል። ሁሉም የሚችል አላህ ማለት ፈጣሪ ነው አይደለ? ፈጣሪ እስከሆነ ድረስ ግን መሆን ይችላል። መሆን የፍጡር ባህሪ ነው። ልብ አድርግ። ኦኬ አይችልም። አይችልም። ኦኬ ካልቻለ ሁሉን ቻይ አይደለም ማለት ነው። ሁሉ ነገር አይችልም። ሁሉም ቻይ ነው። ፈጣሪ እስከሆነ ድረስ ሁሉም ቻይ ነው። ስለዚህ ሰው መሆን ይችላል ወይስ አይችልም? ይችላል። እንደዛ ጥያቄው ከመጀመሪያው ፎልስ ዳይኮቶሚ ነው። ትራይኮቶሚ ስጩኝ ሁለት ልክ እንደዛ ማይንድ እንዳልኳት ማለት ነው። ሲጀመር መሆን በፈጣሪ ባህሪ ውስጥ የለም። ስለዚህ መሆን የሚባል ነገር ከሌለ መሆን ይችላል ወይስ አይችልም ተብሎ አይደለም የሚጠየቅ። አላህ ሰው ማስሆን ይችላል ወይስ አይችልም ነው ጥያቄው መሆን ያለበት። ጥያቄው ራሱ መታረም ይችላል። ስህተት ነው ነው ገባሽ? ይሄ ምን ይባላል መሰለሽ? ፎልስ ዳይኮቶሚ ይባላል። ሁለት ቀጠና ትይዥና ሁለት አጣብቂኝ ነገሮች ትይዥና ዲያላማ ታደርጊና ስሁት ዲያላማ ይባላል። ፎልስ ዲያላማ ይባላል። ምን ይባላል ይሄ? ብላክ ኤንድ ዋይት ፋላሲ ይባላል። በሎጂክ ሁለት የተሳሳተ ቀጠናዎችን አምጥቼ ምርጫ ውስጥ ማስገባት። ማይን ቀደም እንዳረኳት ማለት ነው። ምንድነው ያደረኳት? ወንድሜን ተወጂዋለሽ ወይስ አትወጂኝም? ምን ማለት ነው? ምን አይ በቃ ሌላ ጥያቄ የለኝም። ተወጂዋለሽ ወይ መልሺ አይባልም። ትራይኮቶሚ አለ። ከመውደድም ከመጥላትም ያለፈ ነገር። አትወደውም አትጠላውም። ማይ ወንድሜን ተወጂዋለሽ? አልጠላውም አልወደውም አልልም። ለመውደድም እኮ ማወቅ ያስፈልጋል እኮ። ተወጂዋለሽ ወይ ያልኩሽ? አልወደውም ነው የምትይው። ትጠያዋለሽ ወይ? አልጠላውም። በቃ ይሽ ከመውደድም ከመጥላትም ያለፈ ሶስተኛ ኦፕሽን አለ ነው። ልክ በተመሳሳይም ያለው ነገር ምንድነው? አላህ ጋር ስትመጪ አላህ ሰው መሆን ይችላል ወይስ አይችልም ተብሎ ሲጠየቅ መሆን የምን ባህሪ ነው? የምን ባህሪ ነው መሆን? የፍጥሩ ባህሪ ነው። ማስሆን የማ ባህሪ ነው? በአላህ ባህሪ ውስጥ ነውነት እንጂ ሆነነት የሚባል ባህሪ የለውም። መሆን የሚባል ባህሪ የለው። ማስሆን ነው። እሱ አድራጊ እንጂ ተደራጊ አይደለም ራሱ። ስለዚህ ከመነሻውኑ ጥያቄው ምን አለበት? ስህተት አለበት ማለት ነው። ፎልስ ዳይኮቶሚ የሚባል ነገር አለ። ትራይኮቶሚ አለ ማለት። ትራይኮቶሚ ሶስተኛ አማራጭ አለ። መሆን የሚባል ባህሪ የለውም ፈጣሪ። እንደዛ ማለት ነው። ካልሆነ ግን ጥያቄው ተገልብጦ ራሳቸው ጋር ነው የሚመጣው። ምን ብለሽ ጠይቃቸዋለሽ? ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ጓል መቀዴ ኤግዛምፕል ምን አልከኝ? ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? እንዳልከው እኮ ነው።
ጥያቄ መሆን ይችላል አይሆንም ብለህ የምትጠይቀው መሆን ብለሽ ያዥውና ይዘሽው ነው መሆን ብለሽ ያዥውና እነሱ በሚመጡበት ፈጣሪ ሁሉን ቻይ መሆን ይችላል ወይስ አይችልም? ሁለት አማራጭ ነው የሰጠውሽ። ፈጣሪ ሁሉም ቻይ ነው። ሁሉን ቻይ መሆን ይችላል ወይስ አይችልም? እሺ ቀለል አድርገው። እሺ ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም? ፈጣሪ ሁሉም ቻይ መሆን አይሮን ነው። በትግርኛ ንገረኝ። ትግርኛ ተዛረቢ። ፈጣሪ ሁሉም ቻይ መሆን ይችላል አይችልም? ፈጣሪ ሁሉን ቻይ ያየሽው መሆን አይችልም ብለሽ ካልሽ ሁሉን ቻይ አይደለም። መሆን ይችላል ካልሽም ሁሉን ቻይ አይደለም። በሁለቱም አጣብቂኝ እኮ። ስለዚህ አይችልም ከተባለ ልክ አይደለም ጥያቄው። መሆን የሚባል ባህሪ የለውም። መሆን የሚባል ባህሪ ከከተታችሁበት ፈጣሪ ሁሉን ቻይ አለመሆን ይችላል ወይስ አይችልም ብለሽ ብትጠይቂ አይችልም ካሉ ሁሉን ቻይ አይደለም፣ ይችላልም ካሉ አሁንም ሁሉን ቻይ አይደለም። ፈጣሪ ሊሸከመው የማይችለውን ድንጋይ መፍጠር አይችልም ወይስ ይችላል? ጓል መቀሌ ጥያቄው ስህተት ነው ያልከኝ ተመልሰህ እሱ ጥያቄ ጠይቀኛለህ። ኖ ሌላ ጥያቄ ነው የምጠይቅሽ። ፈጣሪ አሁን ደግሞ ስለ ችሎታ ነው ማለት ፈጣሪ ሊሸከመው የማይችለውን ድንጋይ መፍጠር አይችልም ወይስ ይችላል? ፈጣሪ እኮ ፈጣሪ ነው። መሆንና አለመሆን አይደለም። መሆን አለመሆን ተውኩ፣ ወጣው፣ ወደ ችሎታ ገባው። ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይስ አይችልም? ኡስታዝ አይ ዶንት ኖ። ይችላል ወይስ አይችልም? ፈጣሪ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይስ አይችልም? ፈጣሪ ይችላል አይችልም የሚባል ነገር አይደለም። ቢንግ ነው። ችሎታ ነው። ይችላል። አሁን ሁሉን ቻይ ነው እሱ። ሁሉን ቻይ ነው አይደለ? ስለዚህ ሊሸከመው የማይችለው ድንጋይ መፍጠር አይችልም ወይስ ይችላል? ይችላል። ስለዚህ ሊሸከመው የማይችለው ድንጋይ ስላለ ሁሉን ቻይ አይደለም ማለት ነው። አይሽ ከቻለ ማለት ነው። ሊሸከመው የማይችለው ድንጋይ መፍጠር ከቻለ ሁሉን ቻይ አይደለም። ለምን? ምን አለ? ሊሸከመው የማይችለው ድንጋይ ያለ ማለት ነው። ስለዚህ እግዚአብሔር ሊሸከመው የማይችለው ድንጋይ መፍጠር ከቻለ ሁሉን ቻይ አይደለም ማለት ነው። ይሄ እንደዚህ አይነት ጥያቄዎች ሲመጡ ፎልስ ዳይኮቶሚ ይባላል። ብላክ ኤንድ ዋይት ፋላሲ ይባላል። ፎልስ ዲያላማ ይባላል። ጥያቄው ከመነሻውኑ ሁለት አጥሮች መሆን የለበትም። ትክክለኛ ያልሆኑ ጥያቄዎች አሉ ለማለት ፈልጌ ነው እንጂ አሁን ይሄ እንትን የሚል ነገር አይደለም። እንድታቂው ነው ለወደፊቱ። እንዴት ናችሁ? እንዴት ነህ? ሰላም ወይድ፣ እንዴት ነህ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። አንድ ጥያቄ ነው ያለችኝ፣ ያው ከመጽሐፉ አይደለም፣ ዝም ብዬ እንዲሁ ለጠቅላላ እውቀት። አረስት አለን። እስቲ በአረስቱ ላይ ሂድበት። አይ ርዕስ እንኳን አይተሰበውን ያስገቡኝ፣ ያው ክርስቲያን ምናምን ግባ ምናምን ብለው እኮ እንድትገባ ያው ርዕስ ፈጣሪ ከፍጥረት በፊት ፈጣሪ ነበርን እኔ የሚል ጥያቄ አለ እና እሱን እስቲ ይኸውና ሂድበት። አንተን አይቼ ነው የገባሁት። ምናልባት ጥያቄ ከባድ ነው ሳይሆን ያው እንዲሁ ካገኘው አይቀር ጠይቄ አንድ ጥያቄ ነች፣ እሷን ጠይቄ ደግሞ አይ ርዕስ አለ። ርዕሱ ሲያልቅ ትጠይቃለህ። ካልፈቀድክ ችግር የለም። አትመልሰውም? ፈጣሪ አለ ብለህ ታምናለህ እኮ። አሁን እኮ እኔን ለመጠየቅ ሳይሆን አንተን አይቼ ገባው ልጠይቅ ስለ ፈቃደኛ ሆነ ነው። ፈጣሪ አለ ወይ እኮ ማለት ምንም በቃ ምንም እንትን የለም ማለት ስለ ፈጣሪ ምንም ኮንሴፕት ብዙም አንባቢም አይደለሁም፣ ደካማ ነኝ በዚህ ጉዳይ። ለዛ ነው እኔ የምጠይቅህም ራሱ ሊያስቅ ይችላል እኮ ጥያቄን እንትን ሆኖ አይደለም ጥያቄ። እሺ አስፈቅድ። ቤቢቱን ባለቤት አለው። እሺ አስፈቅድና ጠይቅ። ደጅ ጥና። እሺ አንዴ ሌላ ክርስቲያን ስላለች እሷ ጋር በርዕሱ የምትመልስ ከሆነ ትቀጥልና ካልመለሰች ወደ አንተ ጥያቄ እናልፋለን። ኢንሻአላህ ሚዩት አድርገህ ቆይ። እስከዛ ባጭሩ የሚመልሰው ጥያቄ ነው። 2 ደቂቃ አንጀቴን በላኸኝ። እሺ ከታች ግን ባይዘዊ ስራ ቆይቶ የመጣህ አትመስልም ነበር። ለማንኛውም ኡስታዝ ይጠይቅ። ከፈቀድክለት ችግር የለውም ራሱ ማለት ነው። አንጀታችንን በላው እኮ ዝም ብሎ። ይሄ ምን ፋላሲ ይባላል? ኢንፎርማል ፋላሲ ውስጥ ካሉት ውስጥ ከሶስቱ አንደኛው ምንድነው? ምን ይባላል? የፍቅር ፋላሲ ነው። ሶስተኛው ማለት ነው። አይ አይደለም። ይሄ አፒል ቱ ፒቲ ፋላሲ ይባላል። ታውቃለህ? ለምን መጣ ይጸጽ ይባላል። ይሄ
ኢንፎርማል ፋላሲ ነው የተጠቀምከው። አይ ኢንፎርማል ፋላሲ ነው የተጠቀምከው። ኢመደባዊ እጸጽ ነው የተጠቀምከው። 3 ናቸው አይደል እነሱ? ሬድ ሄሪንግ ፋላሲ የሚባሉ አሉ፣ ርዕስን ማስቀየር ማለት ነው። እሱንም ተጠቅመሃል አንተ ማለት ነው። አፒቱ ፒቲ ፋላሲም ተጠቅመሃል፣ ልምምጣዊ እጸጽም ተጠቅመሃል እና አቢዩስ ፋላሲም ተጠቅመሃል። ሽዌዲ ልጠይቅና ፋላሲ ተጠቅመሃል። እሺ እሺ ትቀጥል። ነቢያችሁ መሐመድ እና አላህ በቁርአን ይተዋወቃሉ? አዎ ይተዋወቃሉ። የት ምዕራፍ የት ሱራ ላይ? አንድ ሱረቱል አሕዛብ ምዕራፍ 33 ቁጥር 46 ላይ ያወጣለት ፒክ ያወጣለት። ሱረቱል አሕዛብ ምዕራፍ 33 ቁጥር 46 ላይ ማለት ነው። ምዕራፍ 45 ምዕራፍ 33 ቁጥር 45 ላይ ሶሪ እስቲ አንብበው። ምን ይላል? አንብበው። እሺ 45 እሺ አንተ ነብይ ሆይ መስቀሉ አብራሪ አስፈራሪ አድርገን ላክን ይላል። ማን ነው ላክን የሚለው? ተናጋሪው ማን ነው? ለነብዩ የተናገረው ማን ነው? አላህ ነው እየተናገረ ያለው። እሺ ላክን የሚለው ማን ነው? ነው አሁን ይገናኛሉ። መጀመሪያ ግንኙነታቸውን ጨርስ። ግንኙነታቸውን ጨርስና መገለጥ ማለት ምን ማለት ነው? ተገናኝተዋል እኮ ነው ካልከኝ እኮ አሁን የመገናኘቱን ሳሳየው ወደ ሌላ ነገር አትሄዳ። መጀመሪያ እንጨርሳ። አሁን ምንም ጥያቄው ራሱ ሊያስቅ ይችላል ማለት መጀመሪያ እንጨርስ እኮ የጥያቄው ባለቤት ነኝና እየገባል እኮ አሁን ግንኙነት ነው። ግንኙነት ላይ ሪሌሽን ነው የጠየቀኝ። አንተ ነብዩ ሆይ የሚለው ማን ነው? እንግዳ ነኝና አክብረኝ ቢያንስ 2 ደቂቃ እያከበርኩ ነው ያለሁት። አንተ ነብዩ ሆይ የሚለው ማን ነው? ኧረ ፍሬንድ አቋርጠህንም ምን ብለን ተናጋሪው ማን ነው? ይሄንን የሚናገረው እኮ እሱን የጠየቅኩ ማን ነው የነገረው? ለነገሩ አላህ ነው። አላህ ነው ይሄንን አላህ ነው የሚናገረው። የተገለጠለት እኮ ቆይ ይነገራል። መገለጥ ግን አላህ መናገሩን አወቅ መጀመሪያ እንትኑ ላይ የት እኮ አላህ ካልከኝ ተገልጦለታል ማለት ነው። በህልም ኖ አይደለም። ስለ አሁን ቆይ መጀመሪያውን ጨርስ። ስለ ግንኙነት ተናጋሪው አውቀ ነው። ምን አውቀ? ግልጽ እኮ ነው ጥያቄው እኮ መጀመሪያ ጨርሳ። መጀመሪያ ሪሌሽን ላይ ተገናኝተዋል ወይ አልክ? አዎ ብዬ ሱረቱል አሕዛብ ምዕራፍ 33 ቁጥር 45 ላይ ሰጠው። አንተ ነብዩ ሆይ እኛ መስካሪ፣ አብሳሪ፣ አስፈራሪ አድርገን ላክን። ባዩ ማን ነው? ለማን ነው የሚለው? ቀለል ያለ ጥያቄ። ጥሩ ተቀባዩ ነብያችሁ ከሆነ ተናጋሪው ማን ነው? አላህ ነው። ይኸው አንተ ላክን የሚለው የት ተገልጦለት? መገለጥ ማለት ምን ማለት ነው? መጀመሪያ በድምጽ በራእይ በህልም በፈለገው ሁሉን ቻይ ነው አምላክ። በስንት ነገር ነው አላህ ፈጣሪ የሚናገረው? በስንት መንገድ ነው አንድ ነብይን ሲያናገር? ቆይ ተረጋጋ። ምንም ይሁን ምናምን አትበል። አንደኛ አላቅም ብለን የገባኸው። ስለዚህ ቢመለስልህ መልስ እንትን በል። በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ያውጣለት። ኧረ በእናትህ እኮ ላሳየህ ነው። በምን መንገድ መገለጥ ብለህ የለ እንዴ? ስለዚህ መገለጥ ብለህ እኮ ጠየቀኝ። በቃ ውረድ፣ በቃ ታች ውረድ፣ አውረደው። በቃ ታች አልፈለገም ማወቅ። አላህ የሚባል ልክ መልሱን ሳስገባለት መገለጥ ምናምን ነገር አለ። አሁን ወደ መገለጥ ልመጣ ስል ወደ ሌላ ትሄዳለ። እዩት እዚህ ጋር ለማንኛውም ሱረቱ ሹራ ምዕራፍ 42 ቁጥር 41 ላይ ለሰው አላህ በራእይ አንደኛ ወይም ከግርዶ ወዲያ ሁለተኛ፣ ሶስተኛ መልእክተኛ መልአክን የሚልክና በፈቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በጋል ሊያናገረው ተገቢ አይደለም። በሶስት መንገድ ነው አላህ የሚያናገረው። አይታይም በመታየት ደረጃ። አንደኛ በራእይ ነው። ሁለተኛ ከግርዶሽ በስተኋላ ማለትም ድምፅ እየተሰማ ነገር ግን ያለ መልአክም ያለ ራእይ። ሶስተኛው ደግሞ መልእክተኛ መልአክ ይልክና በመልእክተኛው በመልአኩ ይናገራል። አሁን ቁርአንን ይህንን የሚናገረው አላህ በምን መልኩ ነው የሚለውን ደግሞ በሱረቱ በቀራ ምዕራፍ 2 ቁጥር 96 ላይ ቁጥር 98 ላይ ያለላችሁ። ልክ መልሱ ልክ ሲመለስለት ያለው አማራጭ ምንድነው? በቃ አንተ ነው 2 ደቂቃ ምናምን ነገር ሲል የነበረው ልጅ ወዲያው ልክ ሊሳደብ
ይታያቸዋል። ቁጥር 97 ላይ ማለት ነው። ቁጥር 97 ላይ ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊቱ ያለው የነበሩት መጽሐፍ አረጋጋጭ ምዕመናንን መሪና በስራት ሲሆን በአላህ ፈቃድ በልብ ላይ አውርዶታልና ይላል። ስለዚህ ጅብሪል አለይሂ ሰላም አማካይነት ነው አምላካችን አለ ለርስ ነው ግንኙነት ማለት ይሄ ነው። የሱረቱል አሕዛብ ምዕራፍ 33 ቁጥር 45 ላይ ያለው ጥቅስ የሚገርም ጥቅስ ነው። አንተ ነብዩ ሆይ እያለ አምላካችን አለ ፊት ለፊት በሁለተኛ መደብ እኛ መስካሪ፣ አብሳሪ፣ አስፈራሪ አድርገን አስጠንቃቂ አድርገን ላክነ እያለ አላህ ያናግራል። በምን? በጅብሪል። እኔ አንተን እያናገርኩ ያለው በምንድን ነው ቢባል በቲክቶክ ነው እያናገርኳችሁ ያለው። እያናገርኳችሁ ነው እናንተ ግን በምን ሲባል በቲክቶክ ነው። አላህም ለረሱል ሰለላሁ ዐለይሂ ወሰለም ቁርአንን እያናገራቸው ያለው በጅብሪል አለይሂ ሰላም አማካኝነት ነው። ይሄ ነው በጣም ቀላል ነው ራሱ ማለት ነው። እሺ ብታቅ ብትረዳ ደስ ይለኝ ነበረ ለማወቅ ብትጥር። እሺ እንግዳ አስተናግድ። መርሃባ። እሺ ኡስታዝ፣ ያው እንግዲህ ለሱ ብለን ነበር ህግ የሻር ነው ይሁን። እስኪ ብቻ ፈጣሪ ነህ አለሽ